በሸገር ከተማ ሀገረ ስብከት በሚገኙ ክፍላተ ከተሞች ስብከተ ወንጌል በተለያዩ ቋንቋዎች የሚሰጥበት ቦታ ነው። በገላን ኮዬ ክፍላተ ከተማ ከአካባቢ ነዋሪዎች በተጨማሪ ከአዲስ አበባ በኮሪደር ልማት ምክንያት ወደዚህ ስፍራ የመጡ ኦርቶዶክሳውያን የሚገኙበት ቦታም በመሆኑ ጠንካራ የስብከተ ወንጌል አገልግሎት እየተሰጠ ይገኛል። የገላን ኮዬ ክፍለ ከተማ ዋና ስራ አስኪያጅ ሊቀ ልሳናት ቀሲስ በዳሳቶ እንደተናገሩት በክፍለ ከተማችን በስብከተ ወንጌል በመልካም አስተዳደር ላይ ትኩረት በማድረግ በትጋት እየሰራ እንገኛለን ሲሉ ገልጸዋል። አሁን በዚህ በጀት ዓመት በ2018 ዓመተ ምህረትም እግዚአብሔር ባስቻለን መጠን በስብከተ ወንጌል ክፍል በአስተዳደር በመልካም አስተዳደር እንዲሁም ደግሞ በሁሉም የቤተ ክርስቲያን አገልግሎት በትጋት እየሰራንበት ነው የምንገኘውና ብፁዕ አባታችን ደግሞ ለወንጌል አገልግሎት የተለየ ትኩረት ነው የሚሰጡትና እንደ ሀገረ ስብከታችን ወጣት ለቤተ ክርስቲያን የሚል መርሃ ግብር ነበረ። እሱን በየጊዜው እያካሄድን ነው። እንደዚሁም ደግሞ ወራዊ በዓላቶች በሚከበሩበት ከአርብ እስከ ይሁድ ወይ ደግሞ ለ3 ቀን በየወሩ ጉባኤ እናካሄዳለን። ህዝበ ክርስቲያኑ የእግዚአብሔርን ቃል እንዲማር ከክፉ ነገር እንዲመለስ ንስሐ እንዲገባ ቅዱስ ቁርባን እንዲቆርብ ብዙ ስራዎችን እየሰራን እንገኛለን። የተለየ የሚያደርገው የኮዬ ፈጬ ገላን ክፍለ ከተማን ደግሞ ልዩ የሆነ ለወንጌል አገልግሎት ትኩረት ሰጥተን ሰባት አድባራትን አንድ ላይ በማድረግ የአንድነት ጉባኤ የሚል መርሃ ግብር ቀርጸን ከዚህ በፊት ኮዬ ላይ አንድ ሰርተን ተሳክቶልናል። አሁን ደግሞ በቅርብ ቀን ገላን ላይ ሰፊ ዝግጅት እያደረግን እንገኛለን። ሊቀ ልሳናት ታምራት እንድሪስ የኮዬ ፈጬና ገላን ክፍላተ ከተማ የስብከተ ወንጌል ክፍል ኃላፊ እንደገለጹት በክፍለ ከተማችን ከሚገኙት 33 አጥቢያ አብያተ ክርስቲያናት በቋንቋ ማገልገላችንም ውጤታማ አድርጎናል ብለዋል። እንደ ኮዬ ፈጬና ገላን ክፍለ ከተማ ባሉን 33 አጥቢያ አብያተ ክርስቲያናት በሁለት ክፍለ ከተማ ነው። በመሃልም ቱሉ ዲምቱ ላይም አብያተ ክርስቲያናት አሉን። እንግዲህ የምናደርገው ነገር በፕሮግራም በማውጣት አጥቢያ አብያተ ክርስቲያናትን በመለየት በተለያየ ቋንቋ ማስተማርና መስበክ ምርኮን ማብዛት ነው። የሚያምኑትን ወደ እግዚአብሔር የሚመለሱትን ደግሞ አምኖ ያሉትን ማጽናት፣ የጠፉትን መፈለጊያ መንገዱ ቋንቋ ነው። ቋንቋ መሳሪያ እንደሆነ ለቅዱሳን አበው ሐዋርያት ጌታችን አንድ ቋንቋ ላይ 71 ቋንቋ ጨምሮላቸው ዓለምን ሁሉ በወንጌል እንዳዳረሱ ሁሉ እኛም የቅዱሳን አባቶቻችን የሐዋርያት ልጆች እንደመሆናችን መጠን ይህ ጉዳይ በጥልቀት የገባቸው አባቶቻችን ትውልዱ ወጣቱ ከቤተ ክርስቲያን ፈልሶ እንዳይወጣ በአፍ መፍቻው ቋንቋው ወንጌለ መንግስቱን እንዲሰማ ደግሞ አምኖ ወደ ቤተ ክርስቲያን እንዲመለስ በስር ሰዶ እንዲቆም ራስ ወደ ሆነውም ወደ ክርስቶስ እንዲያድግም ጭምር በቋንቋ ማስተማሩ እዚህ ቦታ ላይ እጅግ ውጤታማ አድርጎናል። ብዙ ወጣቶች ቅድም እንዳያችሁ ከሌላ እምነት የመጡ ባለፈው የበጀት ዓመት እንኳ 18 አባወራዎች በቋንቋቸው ተምረው ተፈልገው ተገኝተው ተጠምቀው ወደ ቤተክርስቲያን ተመልሷል። እንደዚህ ደብር ብቻ ማለት ነው። ስለዚህ በቋንቋ ማገልገል በጣም ውጤቱን እንዲሁም ደግሞ ክፍያውን ደሞዙንም እያየን ስለሆነ እዚህ ቦታ ላይም በጣም ቋንቋን ማዕከል ያደረገ የደብሩ የስብከተ ወንጌል ክፍል ኃላፊ ሁለቱንም ቋንቋ እኩል በመናገራቸው ሌሎችም አገልጋዮች እንደዚሁ በማገዛቸው ጥሩ ውጤት እያየን ያለንበት ሁኔታ ነው ያለው ማለት ነው። በመጨረሻም የክፍላተ ከተማ ዋና ስራ አስኪያጅ እንዳብራሩት በክፍላተ ከተማችን ልዩ የስብከተ ወንጌል ጉባኤ በማዘጋጀታችን በርካቶች ንስሐ ገብተው ቅዱስ ቁርባን እንዲቀበሉ ስለ ሃይማኖታቸውም እንዲያውቁ በማድረግ እየሰራ ነው። ይህንንም አጠናክረን እንቀጥላለን ሲሉ ገልጸዋል። እዚህ ያሉትንና በልማቱ በኩል ደግሞ ወደዚህ ወደ ኮዬ ወደ ገላን ወደ ፈጬ የገቡትን ህዝበ ክርስቲያን የሚመጥናቸው የቤተ ክርስቲያናችን አስተምሮ ማዕከላዊ ያደረገ የሚመጥናቸው ስብከት እንዲሰጣቸው አቅደን እየሰራንበት ስለሆነ የኛን ለየት የሚያደርገው እዚህ ያለው ህዝብ ብዛቱም ያው ኮንዶሚኒየም እንደመኖሩም መጠን ብዙ ህዝብ የሚገኝበት አካባቢ ስለሆነ ትኩረት አድርገንበት እየሰራንበት እንገኛለን። እንዳያችሁት ብዙ ምእመናን ሃይማኖታቸውን ከርተው የነበሩ ወደ ኋላ ተመልሰው የነበሩ ወደ እናት ቤተ ክርስቲያናቸው ተመልሰው ተጠምቀው
ለስም ብቻ ይህን ያክል ህዝበ ክርስቲያን ወይ ደግሞ ይህን ያክል ምእመን ወደ ቤተ ክርስቲያን ተመልሷል የሚለው ሪፖርት ብቻ ሳይሆን በአካል እነዛ ሰዎች ቀርበው ከብፁዕ አባታችን ቡራኬ ሲቀበሉ ታይቷልና ይሄ ሁሉ የስብከተ ወንጌል ውጤት ነው። እዚህ ብቻ ሳይሆን አሁን ቅርብ ጊዜም ደግሞ እየተማሩ ያሉ ከሌላ ሃይማኖት የተመለሱ 18 ሰዎች አሉ። ገላን ላይ እነሱንም ገና እናስመርቃለን። ከብፁዕ አባታችን ቡራኬ ተቀብለው ወደ ቀደመ ሃይማኖታቸው የተመለሱ ሰዎች ምን ያክላቸው የሚለው ሪፖርት ይቀርባል ማለት ነው። ይሄ ሁሉ የስብከተ ወንጌል ውጤት ስለሆነ እኛ ህዝበ ክርስቲያኑ ወደ እናት ቤተ ክርስቲያን ተመልሶ ንስሐ ገብቶ ቅዱስ ቁርባን ተቀብሎ የዘላለም ሕይወት እንዲወርስ ሃይማኖቱን እንዲያውቅ እንደዚሁ በተለምዶ የአባቴ ሃይማኖት የእናቴ ሃይማኖት ብሎ ሃይማኖቱን የሚከተል ህዝበ ክርስቲያን ሳይሆን ተምሮ አውቆ ለሌላውም የሚያስተምር ምእመናን ለማፍራት ይህንን ስራ እየሰራን ነውና ይህ ስራችን አሁንም የብፁዕ አባታችን መልካም ፍቃድ ነው።